ሰላም ሰላም ውድ የላይፍ ላቭ ሶሎሞን የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ለዛሬ አዲስ ምዕራፍ ይዤላችሁ ቀርቤያለሁ። ጀነራል ሳይንስ ምዕራፍ 6 ስርዓተ ፀሐይ ወይም ሶላር ሲስተም ነው የሚነግረን። ስለሱ ቀለል ባለ መንገድ ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁ እንድትቆዩ ስል በአክብሮት ጠይቃለሁ። ስርዓተ ፀሐይ ወይም ሶላር ሲስተም ስንል የፀሐይን ማዕከል አድርገው የሌሎች የህዋ አካላት በፀሐይ ላይ የሚያደርጉት ስርዓታዊ የሆነ ጉዞ ወይም መሽከርከር ወይም መዞርን ነው የሚነግረን። ስለዚህ ፀሐይ እዚህ ጋር እንደምትመለከቱት የስርዓተ ፀሐይ ማዕከልና የሶላር ሲስተም ማዕከል ናት። ሌሎቹ ደግሞ እነ ፕላኔት፣ አስቴሮይዶች፣ ሌሎችም ደግሞ በፀሐይ ዙሪያ ይዞራሉ ማለት ነው። ይሄን ዙረት ወይም መሽከርከር ስርዓተ ፀሐይ ሶላር ሲስተም እንለዋለን። እንግዲህ እንደ ሳይንሱ መረዳት ይህ ሳይንሳዊ መረዳት ነው፣ በደንብ ማስመር አለብን። ይሄ አጠቃላይ ስርዓተ ፀሐይ የዛሬ 4.6 ቢሊዮን ዓመት ነው ወደ ህልውና ወይም ወደ መታየት የመጣው ብለው ሳይንስ ይታመናል። ስለዚህ ፀሐይ፣ ሌሎችም ፕላኔት፣ አስቴሮይዶች፣ ኮሜቶች እነዚህ ሁሉ በአጠቃላይ በስርዓተ ፀሐይ ውስጥ ያሉት የዛሬ 4.6 ቢሊዮን ዓመታት ነው የተፈጠሩት አይነት ምልከታ አለ በሳይንስ። ስርዓተ ፀሐይ ስንል የስርዓተ ፀሐይ ማዕከል የሆነችው ዋነኛዋ ፀሐይ አለች። 99.86% የስርዓተ ፀሐይን ይዘት ያላት፣ ሌሎቹ ደግሞ በእሷ ዙሪያ የሚዞሩ አስቴሮይዶች፣ ፕላኔቶች፣ ሜትሮይዶች፣ ኮሜቶች ይኖራሉ። እነዚህ በፀሐይ ዙሪያ የሚያደርጉት ዙረት ነው ስርዓተ ፀሐይ ብለን የምንገልጸው ማለት ነው። ፕላኔቶች፣ አስቴሮይዶች፣ ኮሜቶች፣ ሜትሮይዶች በፀሐይ ዙሪያ የሚያደርጉትን ሂደት ነው የሚነግረን ማለት ነው። እንግዲህ ከፀሐይ ስንጀምር የመጀመሪያዋ የስርዓተ ፀሐይ አባል እና ዋነኛዋ ፀሐይ ናት። እንግዲህ ፀሐይ በስርዓተ ፀሐይ ውስጥ ከፍተኛ ይዘት ያላት 99.86% ነው የምትሸፍነው። ከዚህ የተረፈው 0.14% ብቻ ነው ሌሎቹ የስርዓተ ፀሐይ አባላቶች እንደነ ፕላኔት፣ ቅድም ያየናቸው እንደነ አስቴሮይዶች በአንድ ላይ የሚይዙት ማለት። ስለዚህ ከእሱ አንጻር ምንም ማለት እንችላለን ያላቸው ይዘት በስርዓተ ፀሐይ ላይ በከፍተኛ ሁኔታ በፀሐይ ነው የተያዘው ስርዓተ ፀሐይ ማለት ነው። ግምታዊ ነገር ስንወስድ የመሬትን 1 ሚሊዮን እጥፍ እንደምታጥፋት ሳይንስ ያረጋግጥልናል። ቅርጿ ደግሞ ድቡልቡል ቅርጽ ነው ያላት። በዋልታና በወገቧ በኩል ያለው የዲያሜትር ልዩነት 10 ኪሎ ሜትር ብቻ ነው። 10 ኪሎ ሜትር ብቻ ነው። ስለዚህ ይህን ያህል የጎላ ልዩነት አይኖረውም ማለት ነው፣ በዋልታዋና በምድር ወገቧ በኩል ያለው የዲያሜትር ልዩነት ማለት ነው። ፀሐይ ከምን ተሰርታለች የሚለው ጥያቄ ስንመልስ በዋናነት ከሃይድሮጅን ነው 75%፣ ከሱ በመቀጠል ደግሞ 24% ከሂሊየም ነው። ከዛ በጣም ትንሽ ፐርሰንት ደግሞ ከ1% ያነሰ ደግሞ እንደነ አሞኒያ፣ ሚቴን እና ወተር ፀሐይን ይሰራሉ ማለት ነው። ስለዚህ በዋናነት ከተባለ ግን ሃይድሮጅን እና ሂሊየም ነው ፀሐይን የሚሰሩት ማለት ነው። የፀሐይ እንቅስቃሴና ፍጥነት ስንመለከት በሚገርም ሁኔታ ፀሐይ የከዋክብቶች ክምችት ወይም ሚልኪ ዌይ ጋላክሲን ለመዞር የሚፈጅባት ወይም በሴኮንድ ውስጥ 220 ኪሎ ሜትር እንደምትዞር ነው ሳይንስ የሚነግረን። ከዛ ባለፈ የሚገርመው ነገር ደግሞ ፀሐይ የፀሐይ ብርሃን ለምሳሌ እዚህ ጋር ፀሐይ ብትኖር ምድራችን እዚህ ጋር አለች፣ መሬት ከፀሐይ እስከ መሬት ያለው ርቀት 150 ሚሊዮን ነው። 150 ሚሊዮን ኪሎ ሜትር ነው የሚርቀው። ነገር ግን ይሄን ያክል ርቀት ኖሮት ግን በሚደንቅ ሁኔታ የፀሐይ ብርሃን መሬት ለመድረስ የሚፈጅበት 8 ደቂቃ ከ20 ሴኮንድ ብቻ ነው። ስለዚህ ምንም እንኳን 150 ሚሊዮን ኪሎ ሜትር በመካከላቸው ርቀት ቢኖርም የፀሐይ ብርሃን ግን በ8 ደቂቃ ከ20 ሴኮንድ ውስጥ ወደ ምድር ይደርሳል ማለት ነው። ሌላው ያላት ሽክርክሪትን ስንመለከት እንቅስቃሴዋ በራሷ ዛቢያ ወይም ምህዋር ላይ ከምድራችን በተቃራኒ ከምስራቅ ወደ ምዕራብ ነው የምትሽከረከረው። መሬታችን ደግሞ ከምዕራብ ወደ ምስራቅ ነው የምትሽከረከረው። ለዚህ ነው
ተቃራኒ የሆነ እሽክርክሪት ስላላቸው ፀሐይና መሬት ፀሐይ በምስራቅ ስትወጣ ወይም ወደ ምዕራብ ስትጓዝ ማለት ነው ለምድራችን ብርሃን ይደርሳታል ማለት ነው። በዚህ አንጻር ሁለቱን መረዳት አለብን። ፀሐይ ከምስራቅ ወደ ምዕራብ ትዞራለች፣ ምድራችን ደግሞ ከምዕራብ ወደ ምስራቅ ትዞራለች ወይም ትሽከረከራለች ማለት ነው። የፀሐይ ንጣፎች ወይም ክፍሎችን ስንመለከት ከውጭ ወደ ውስጥ ስንገባ ወይም ከላይኛ ወደ ውስጠኛው ስንገባ ማለት ነው የምናገኛቸው አሉ። ኤክስተርናል ፓርት ወይም ውጫዊ ንጣፎችን ስንመለከት ወይም የፀሐይን አትሞስፌር ከባቢ አየርን ስንመለከት ከላይ የምናገኘው ኮሮና አለ። እዚህ ጋር እንደምታዩት እዚህ ጋር የመጀመሪያ ኮሮና አለ። ከኮሮና በኋላ የምናገኘው ክሮሞስፌር የሚባል ሌየር አለ። ከክሮሞስፌር በኋላ ፎቶስፌር አለ። ይህ ፎቶስፌር አይናችንን ወደ ሰማይ ቀና ስናደርግ የምንመለከተው የፀሐይ ክፍል ነው። ምንም እንኳን ለረጅም ጊዜ ፀሐይን መመለከት ባንችልም ግን አይናችንን ቀና አድርገን ስንመለከት የምናየው የፀሐይ ክፍል ፎቶስፌር ይባላል። ወደ ውስጣዊ ስንገባ ደግሞ ከፎቶስፌር አልፈ ስንገባ ደግሞ ኮንቬክቲቭ ዞን የሚባሉ እናገኛለን። እዚህ ጋር ኮንቬክቲቭ ዞን፣ ከዛ በኋላ ደግሞ ራዲዬቲቭ ዞን፣ ከራዲዬቲቭ ዞን መጨረሻ ላይ የምናገኘው የፀሐይ ክፍል ኮር ይባላል። የመጨረሻው የፀሐይ ክፍል ኮር ይባላል። ይሄ ኮር የፀሐይ ክፍል የኒኩለር መበራራት ወይም ኒኩለር ፊዥን የሚከናወንበት ነው። ኒኩለር ፊዥን ማለት ባጭሩ ሃይድሮጅን እና ሃይድሮጅን አንድ ሃይድሮጅን ከሌላ ሃይድሮጅን ጋር ፊውዝ በማድረግ ምንን የሚሰሩበት ነው? ሂሊየምን የሚያስገኙበት ነው። ይሄ በዚህ ሂደት ደግሞ ሙቀትና ብርሃን ይገኛል ማለት ነው። የኒውክሊየር ፊዥን ወይም የኒውክሊየር መብላላት የሚከናወነው በኮር ውስጥ ነው። የኮር ሙቀት መጠነ ሙቀት እስከ 15 ሚሊዮን ዲግሪ ሴልሺየስ ይደርሳል። የፎቶስፌር የላይኛው ማለት ነው ከ5500 እስከ 6000 ዲግሪ ሴልሺየስ የሚደርስ መጠነ ሙቀት አለው ማለት ነው። እንግዲህ ስለ ፀሐይ ይሄን ካል ወደ ሁለተኞቹ የስርዓተ ፀሐይ አባላቶች ነው የምንሄደው። እነርሱም ፕላኔቶች ናቸው። ስለ ፕላኔቶች ጥናት መደረግ የጀመረው በጥንት ዘመን ነው። በዚህ የሚታወቁ ደግሞ ሀገራት ግሪክ፣ ባቢሎን፣ ሀገራችን ኢትዮጵያን ጨምሮ ሌሎችም ሀገራት የሰማዩን አካላት ይመረምሩ ብሎም ስም ይሰይሙና ባህሪያቸውን ይገልጹ ነበረ። ምንም እንኳን ቴሌስኮፕ የተገኘ ባይሆንም በአይን የሚታዩ ፕላኔቶችን ይመረምሩ እንደነበረ የታሪክ መዛግብት ያስረዱናል። ነገር ግን ቅርጽ በያዘ መልኩ ወይም ደግሞ በደንብ በተደራጀ መንገድ ግን መጠናት የጀመረው ስለ ፕላኔቶች መጠናት የጀመሩት ከ17ኛው ክፍለ ዘመን ወደዚህ ነው። ይሄም የሆነበት በተለይ በ1930 ለኢትዮጵያ አቆጣጠር ክሌል የሚባል አስትሮናውት የስነፈለክ ተመራማሪ ፕሉቶ የምትሰኝ ፕላኔትን በማስገኘቱ 9 ፕላኔቶች በዓለም ላይ ይፋ ሆኑ ማለት ነው። እዚህ ከ1930 እስከ 2006 ዓመተ ምህረት የ9 ፕላኔቶች የስርዓተ ፀሐይ ስርዓት ተጠብቆ ቆየ ማለት ነው። ነገር ግን በ2006 እንደ አውሮፓውያን አቆጣጠር ኢንተርናሽናል አስትሮኖሚካል ዩኒየን ወይም ዓለም አቀፉ የስነፈለክ ህብረት ጉባኤ ምን ሚል ነገር አወጣ? ፕሉቶ ጥናት ከተደረገ በኋላ ከፕላኔት አትመደብም፣ ምክንያቱም ፀሐይን ስትዞር ከምህዋሯ ወይም ከኦርቢቷ ትወጣለች። ይሄ ደግሞ ፕላኔቶችን ፕላኔት ከሚያሰኛቸው ባህሪ የራቀ ነው። ስለዚህ ከፕላኔቶች አትመደብም፣ ይልቁንም ከድንክ ፕላኔት ወይም ከድዋርፍ ፕላኔት መመደብ ያለባት ብለው ከፕላኔቶች ዝርዝር አወጥተው ወደ ድንክ ፕላኔቶች ውስጥ መድበዋታል ማለት ነው። ስለዚህ ከዚህ ጊዜ ጀምሮ ከ6 ዓመት እንደ ኢትዮጵያን አቆጣጠር ጀምሮ እስካሁን ድረስ በዓለም ላይ ወይም በስርዓተ ፀሐይ ላይ አሉ ተብሎ የሚታመኑ 8 ፕላኔቶች አሉ ማለት ነው። እነዚህ 8ቱን ፕላኔቶች በቀላል ኒሞኒክስ ወይም በቀላል መንገድ ለማስታወስ ይሄንን ስቴትመንት ወይም አረፍተ ነገር በቀላሉ መያዝ እንችላለን። እዚህ ጋር ምን ይላል? ማይ ቬሪ ኤክሰለንት ማዘር ጀስት ሰርቭድ አስ ናቹስ ወይም ኑድልስ ማለት ይቻላል። በቀላሉ ኑድልስ ፓስታ ነገር ነው። ኑድልስ ማይ የሚለው ላይ የመጀመሪያው ኤም ሜርኩሪ ነው የመጀመሪያው ፕላኔት። ቬሪ የሚለው ላይ ቬኑስ፣ ኤክሰለንት ላይ ኢ
እርስ ወይም ምድራችን ናት። ከዛን ኤም ማርስ፣ ጁፒተር፣ ሳተርን፣ ኡራኖስ፣ ኔፕቱን ማለት ነው። ስምንቱን ፕላኔት በዚህ ስቴትመንት በቀላሉ መያዝ ይቻላል ማለት ነው። ማይ ቬሪ ኤክሰለንት ማዘር ጀስት ሰርቭድ አስ ኑድልስ ናቹስ በሚለው ስቴትመንት ስምንቱን ፕላኔቶች መያዝ ይቻላል ማለት ነው። ይሄ ከፀሐይ ያላቸው ርቀት በጣም ከቅርብ ወደ ሩቁ ስንሄድ ማለት ነው። ስለዚህ በጣም ቅርቧ ለፀሐይ ሜርኩሪ ናት። በጣም ደግሞ ሩቁ ደግሞ ኔፕቱን ነው ማለት ነው። አንድ በአንድ እንመለከታቸዋለን። በአጠቃላይ እነዚህ ፕላኔቶች በሁለት ነው የምንከፍላቸው። ውስጣዊ ፕላኔቶች ወይም ቴሬስቴሪያል ፕላኔት የሚባሉ አሉ። ቴራ ማለት በግሪክ አፈር ወይም ምድር ማለት ነው። ስለዚህ ከምድራችን ጋር ተቀራራቢ የሆነ ባህሪ ያላቸው ፕላኔቶች በዚህ ይመደባሉ። ከዛ ደግሞ በአብዛኛው ከጋዝ የተሰሩ ፕላኔቶች ደግሞ አሉ። የጋዝ ፕላኔቶች ወይም ጆቪያን ፕላኔቶች የምንላቸው ጁፒተርን የሚመስሉ ማለት ነው። ጁፒተር ስለዚህ በሁለት መክፈል እንችላለን። ስለዚህ በውስጣዊ ፕላኔቶች የሚካተቱት አራቱ ፕላኔቶች ሜርኩሪ፣ ቬኑስ፣ መሬትና ማርስ ናቸው። በጋዝ ፕላኔቶች የሚካተቱት ደግሞ ጁፒተር፣ ሳተርን፣ ኡራኖስ እና ኔፕቱን ናቸው። ከመጀመሪያ ከሜርኩሪ ስንጀምር ሜርኩሪ ስሟን ያገኘችው በታሪክ እንደምንረዳው ሮማውያን የተለያዩ ጣዖት ወይም አምላክ ብለው የሚያመልኳቸው ብዙ ጣዖታቶች አሉ። ከነዛ መካከል ሜርኩሪ ብለው የሚጠሩት ፈጣኑ መልእክተኛው አምላካችን ብለው የሚያመልኩት ጣዖት አለ እና ከዛ ስም ነው የፕላኔቷን ስም ያገኘችው ሜርኩሪ። ያው ባህሪዋም በጣም ፈጣን ናት። ስለዚህ ከፍጥነቷ ጋር የተገናኘ ነው ሜርኩሪ የሚለው ስም። ምክንያቱም ፈጣኑ መልእክተኛው አምላክ ብለው ነው ያመልኩት የነበረው ሜርኩሪ። ስለዚህ ከዛ ጋር አያይዘው የዚችን ፕላኔት ስም ሜርኩሪ ብለው ሰይመዋታል ማለት ነው። እንግዲህ ሜርኩሪ ፀሐይን ከሚዞሩ ፕላኔቶች ፈጣኗ ፕላኔት የምትባል ናት። አንድ ምህዋር ለመጨረስ 88 ቀናት ብቻ ነው የሚፈጅባት። ጨረቃ የላትም፣ ምንም አይነት ጨረቃ የላትም። ከጨረቃ ጋር ደግሞ የሚያመሳስላት ነገር አለ። ለምሳሌ ልክ እንደ ጨረቃ ሁሉ በገጽታዋ ላይ ብዙ ጉድጓድ ነገሮች እንመለከታለን። ሌላው መያዝ ያለብን ነገር ሜርኩሪ አትሞስፌር ወይም ከባቢ አየር የላትም። ይሄ ማለትም ነፋስ፣ የአየር ንብረት ብሎም ደግሞ ውሃ የላትም ማለት ነው። ስለዚህ አንድ ጥያቄ ልንጠይቅ እንችላለን። እንግዲህ ሜርኩሪ ለፀሐይ በጣም ቅርብ ከሆነች ለምን አልጠፋችም? ደግሞ በጣም የፕላኔት ወይም የስርዓተ ፀሐይን ከሚዞሩ ፕላኔቶች ከፍተኛ ወይም እጅግ ከፍተኛ ሞቃታማ የሆነ ወይም መጠነ ሙቀት አላት ብለን ልናገር እንችላለን። ነገር ግን ሞቃታማ ፕላኔት አይደለችም። ይሄ የሆነበት ምክንያት ደግሞ አትሞስፌር ወይም ከባቢ አየር የላትም። ያንን ሙቀት አሙቆ የሚይዝ ምንም አይነት ከባቢ አየር ነፋስ ስለሌላት ማለት ነው። ስለዚህ ለፀሐይ የቀረበች ፕላኔት ብትሆንም ሞቃታማ ፕላኔት ግን እንዳሆነች መገንዘብ ያስፈልጋል። የቀኑና የማታውን የመጠነ ሙቀት ልዩነት ስንመለከት በጣም ከፍተኛ ልዩነት ነው ያለው። የቀኑ እስከ 430 ዲግሪ ሴልሺየስ ይደርሳል። ምክንያቱም ፀሐይ ላይ ቅርብ ስለሆነች ነው። የማታው ደግሞ እስከ ኔጌቲቭ 180 ዲግሪ ሴልሺየስ ይደርሳል። በጣም ቀዝቃዛ ነው የሚሆነው ከፀሐይ ስለምትርቅ ማለት ነው በማታ ላይ ወይም ደግሞ ፀሐይ ስለማታገኝ። እንግዲህ ከፕላኔቶች ሁሉ ትንሿ ፕላኔት ናት። በመጠን ትንሿ ፕላኔት ተብላ የምትጠራው ሜርኩሪ ናት። ወደ ሁለተኛው ፕላኔት ስንመጣ ቬኑስ ናት። ቬኑስ በተመሳሳይ ጨረቃ የላትም። ከፀሐይ ላይ በሰማይ ላይ ከሚያበሩ ብርሃናት መካከል ፀሐይ፣ ጨረቃ ብለን የምንጠራቸው ከነሱ በተጨማሪ በሰማይ ላይ የምታበራ ፕላኔት ናት ቬኑስ የምትባለው ፕላኔት። ፀሐይ ከመውጣቷ በፊት ትታያለች። ጎሃ ጽባህ፣ የንጋት ኮከብ ተብላ ትጠራለች። በተጨማሪም ደግሞ ልክ ፀሐይ ከጠለቀች በኋላ በስተምዕራብ ደግሞ ትታያለች። ያን ጊዜ ደግሞ የማታ ኮከብ ሹቲንግ ስታር ተብላ ትጠራለች ማለት ነው። ነገር ግን በእኩለ ሌሊት በፍጹም በሰማይ ላይ አትታይም። ሌላው የመሬት እህት በመባል ትታወቃለች። ካላት አለታዊ የሆነ እንደ ድንጋይ አይነት ነገር ገጽታዋ ጋር ከዚህ አንጻር የመሬት እህት ተብላም ትጠራለች። በስርዓተ ፀሐይ ውስጥ ካሉት በከፍተኛ ሁኔታ እሳተ ገሞራ
የሚበዛባት ወይም ደግሞ የፈነዳባት ፕላኔት ናት። እንግዲህ የቬኑስ አትሞስፌር ከካርቦን ዳይኦክሳይድ የተሰራ ነው። እንግዲህ የሜርኩሪ ምንም ነገር አትሞስፌር የላትም ብለናል። ቬኑስ ግን አትሞስፌሯ ከካርቦን ዳይኦክሳይድ የተሰራ ነው። ስለዚህ ምንድነው የሚሆነው? የቬኑስ ሙቀት ያው ከደመና ወይም ከካርቦን ዳይኦክሳይድ ንጣፍ ውጪ መውጣት አይችልም ማለት ነው። በዚህም ቬኑስ ከስርዓተ ፀሐይ ውስጥ ካሉ ፕላኔቶች መካከል ከፍተኛዋ ወይም ደግሞ ከፍተኛ መጠነ ሙቀት ያላት ወይም ሞቃታማዋ ፕላኔት እንድትሆን አድርጓታል ማለት ነው። ስለዚህ ከ8ቱ ፕላኔት ሞቃታማ ፕላኔት ከተባለ ቬኑስ ነው መልሱ ማለት ነው። እንግዲህ ከ460 ዲግሪ ሴልሺየስ እስከ 471 ዲግሪ ሴልሺየስ መጠነ ሙቀት አላት ማለት ነው። እንግዲህ ሶስተኛዋ ያው የምንኖርባት ዓለማችን መሬት ወይም ምድር ብለን የምንጠራት ናት። የጀርመንኛ ቃል ነው አፈር ማለት ነው። እርዝ የሚለው ቃል የተገኘው አንድ ጨረቃ አላት። እስካሁን ያየናቸው ሁለቱ ፕላኔቶች ምንም አይነት ጨረቃ የላቸው። ሜርኩሪም ቬኑስም ምንም ጨረቃ የላትም። ስለዚህ አንድ ብለን ጀመርን ማለት ነው ጨረቃ ያላቸውን ፕላኔቶች። መሬታችን ወይም ምድራችን አንድ ጨረቃ ብቻ ነው ያላት። ውሃ የሚገኝበት ህይወት ያላቸውን ነገሮችን የምታስተናግድ ብቸኛዋ ፕላኔት ናት። 3 ንጣፎች አሏት እንደሚታወቀው። ክረስት አለ፣ ውጫዊው የላይኛው የመሬት ክፍል ውሃን ጨምሮ ሌሎችንም ነገሮች የያዘ። ማንትል አለ፣ ማዕከላዊ ክፍል። ኮር አለ፣ የመጨረሻው የቀለጠ አለቶች የሞልተን ነገር የያዘ የመሬት ክፍል አለ። በመጠን ከሜርኩሪ ከቬኑስ እና ከማርስ የምትበልጥ ፕላኔት ናት። በመጠኗ ከሜርኩሪ ከቬኑስ ከማርስ የምትበልጥ ፕላኔት ናት። እንግዲህ የራሷ የሆነ አትሞስፌር የላትም። ይቅርታ፣ የራሷ የሆነ አትሞስፌር አላት። ስለ ምድራችን ነው የምናገረው። የራሷ የሆነ አትሞስፌር አላት። ስለዚህ በዚህ ምክንያትም ደግሞ ለህይወት ላላቸው ነገሮች የምትስማማ እንድትሆን አድርጓታል ማለት ነው። እንደገና ኦዞን የሚባል የፀሐይ ጨረር መርዛማ ጨረሮችን እየመጠጠ የሚያስቀርም ንጣፍ አላት በስትራቶስፌር ላይ ማለት ነው። አማካይ የመጠነ ሙቀቷ ደግሞ 16 ዲግሪ ሴልሺየስ ነው ማለት ነው። ለዛሬ እስከ 3ኛቱ የፕላኔት እስከ መሬታችን ድረስ አይተናል። ከቀጣይ ጀምረን ደግሞ ከማርስ ከ4ኛው ፕላኔት ጀምረን የምንመለከት ይሆናል። እስከዛው ጊዜ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ።